ሴቶች ከወንድ ልጅ መስማት የሚፈልጓቸው ነገር ግን በግልጽ የማይናገሯቸው 5 ነገሮች። የፍቅር ግንኙነት ውስጥ መሆን የተለየ አስደሳች ስሜት አለው። ነገር ግን ያሉበትን የፍቅር ህይወት ወይም ትዳር እስከ መጨረሻው ጠብቆና አስጠብቆ በሬሳ ሳጥን እስከ መለየት መቆየት በህይወት ልናገኝ ከምንችላቸው ስኬቶች ሁሉ ትልቁ ነው ብንል ማጋነን አይሆንም። በአሁን ዘመን ከአንድ ሰው ጋር ለረጅም ጊዜ መቆየት በራሱ እጅግ አዳጋች እየሆነ የመጣበት ጊዜ ነው። ለዚህ ደግሞ ብዙ ምክንያቶችን መዘርዘር ይቻላል። ከነዚህ ምክንያቶች አንዱ ደግሞ እርስ በርስ በሚገባ አለመተዋወቅ ወይም አንዱ ሌላውን መረዳት አለመቻል ነው። ዛሬው ቪዲዮ ሴት ልጅ ከፍቅረኛዋ ወይም ከባሏ እንዲረዳላትና እንዲያቀላት የምትፈልጋቸው ነገር ግን በግልጽ የማትናገራቸውን 5 ጉዳዮች እንመለከታለን። አንደኛ፣ አስተሳሰቧን እንድታደንቅ ትፈልጋለች። ሁሉም ሴቶች በራሳቸው መንገድ ቆንጆ እንደሆኑ ያስባሉ። እውነተኛ ወንድ ደግሞ ቁንጅናቸው እንደሚገባውና እንደሚያደንቅ አብዝተው ያምናሉ። የራሴ ከሚሉት ሰው ደግሞ ውጫዊና ውስጣዊ ውበታቸው ላይ ያተኮረ አድናቆትና ሙገሳ ይጠብቃሉ። የፍቅር አጋሪ በምትለው ሰው እይታ ስላስተሳሰቧና ነገሮችን ስለምታይበት አተያይ መደነቅና ልዩ መሆኗን መስማት የማትፈልግ ሴት የለችም። በምታደርጋቸውና በምታሳካቸው አንዳንድ ስኬቶቿ ላይ ተንተርሰ ስጦታ ወይም ለየት ያለ ዝግጅት በማድረግ ለስኬቷ እውቅና እንድትሰጣት ትፈልጋለች። ነገር ግን አትነግርህም። ይህን ማድረግ ስትችል ምናልባት በፊት የማይመቹ የነበሩ አንዳንድ አመሏን መተውና እንደምትፈልገው መሆን ተጀምራለች። በምታደርጋቸው ነገሮች ላይም ከምታስበው በላይ መሻሻልና ውጤታማ ትሆናለች። ሁለተኛ፣ ስሜትን እንድትደብቃት አትፈልግም። ሴት ልጅ የፍቅር አጋሯ ስለሷ፣ ስለ ግንኙነታቸው፣ ስለ ራሱና በዙሪያው ስላሉ ነገሮች በትክክል ምን እንደሚሰማው በግልጽ መስማትና ማወቅ ትፈልጋለች። ጥሩ ስሜት ሲሰማ ደስታን አጋራት። ነገሮች ባሰብከው መልኩ ሳይሄዱ ሲቀርና ልብህ ዝቅ ሲል እያለፍክ ያለህበትን ሁኔታ ምንም ሳትቀንስና ሳትጨምር ንገራት። የምትነግራትን ነገር በሙሉ ስሜቷን በማይጎዳ መልኩ አድርገው። በተግባሯ፣ ባለባበሷ፣ በአቋሟ፣ ባነጋገሯ፣ በባህሪዋ ደስተኛ ባትሆን እንኳን ፊት ለፊት ንገራት። ሌሎች አማራጮችን ብትሞክር የተሻለ እንደሆነ አስረዳት። እዚህ ጋር ልብ በል፣ ሴት ልጅ ስሜቷ በቀላሉ የሚጎዳ ፍጥረት ናት። ስለዚህ የምትላትን ነገር በሙሉ ትክክለኛ ቃላትን እየተጠቀምክ መሆኑን እርግጠኛ ሁን። ሶስተኛ፣ ከፊታችሁ ስላሉ አስደሳች ጊዜያት ማወቅ ትፈልጋለች። ሴት ልጅ የፍቅር ግንኙነቱ ስትሆን በሁለታችሁ መካከል ሊኖሩ ስለሚችሉ አስደሳች ጊዜያት እልፍ ህልሞች አሏት። የዚህ አይነት ጉጉትና መሻት ካንተም መስማት ልቧን ያሞቀዋል። ሴት ልጅ የራስ ለማድረግና በትዳር ለመጣመር ከፈለክ 90 ጊዜ አገባሻለሁ እያልክ በየወንዙ ከምትማማል ወደፊት ከሷ ጋር ምን አይነት አስደሳች ህይወት መኖር እንደምታስብ ብትነግራት በአንዲት ጀንበር ብዙ ጉዳይ እንደገደልክ ቁጠረው። በፍቅር ወይም በትዳር አብራችሁ ብትሆኑ እንኳን በትዳሯ ተስፋ እንዳትቆርጥና ራሷን ከጓደኞቿ ጋር እንዳታስተያይና እንዳታወዳደር በኋላም ያልሆነ ውሳኔ እንዳትወስን ከፈለክ ወደፊት ምን አይነት ህይወት ልትኖሩ እንደምትችሉ አስፈላጊ ነው ብለህ ባሰብክ ጊዜ ሁሉ ንገራት። ሴት ልጅ በግልጽ ባትጠይቅህም ስለወደፊቷ ካንተ መስማት አጥብቃ ትሻለች። በሐሳብህ ባትስማማ ወይም የነገርካት ነገር ባይጥማት እዛው መልስ ለመስጠት አትሞክር። ቀስ ብለህ ያችን ሰዓት ለፋት። ቀናት በወለዱ ቁጥር ሐሳብን በግልጽ ለማስረዳትና ለመደመጥ እድል ታገኛለህ። አራተኛ፣ ፈጠራዋን አድንቅላት። ከጉብዝናዋ በተጨማሪ ስለ ድንቅ የፈጠራ ችሎቷ ሴት ልጅ ከምትወደው ወንድ አንደበት መስማት ትፈልጋለች። የፈጠራ ችሎታ ሲባል መንኮራኩር ወይም ድሮን ሰርታ ታምጣ ማለት አይደለም። የምትሰራው የምግብ አይነት፣ ቤቷን የምታስውበት መንገድ፣ በሰጣት ትንሽዬ ብር ነገሮችን የምታብቃቃበት መንገድ፣ የምትሰጥ ስጦታ፣ ቤት ውስጥ የምትሰራቸው ጥቃቅን የእጅ ስራዎች፣ የምታወጣልህ ቅጽል ስምና የመሳሰሉት ሊሆን ይችላል። ከነዚህ ነገሮች አንዱ ላይ ድንቅ ነገር ካየ ለማድነቅ በፍጹም ወደ ኋላ አትበል። በእርግጥ መደነቅ መፈለግ የሴቶች ብቻ ሳይሆን የሰው ልጅ ሁሉ ተፈጥሮ ነው። አንተ ግን ፍቅርህን በእንክብካቤ ለማሳደግና ለመኮትኮት ይህን ነገር ሳታቋርጥ አድርግ። አምስተኛ፣ የምታደርግልህን ነገር አድንቅላት። እንደ ሚስት ወይም ፍቅረኛ ብዙ የምታደርግልና ልታደርግልህ የምታስበው ነገር አላት። ለተደረገልህ ነገር ምስጋና ቢስ ከሆንክና አመድ አፋሽ ካደረካት ያሰበቻቸውን ነገሮች አለማድረግ ብቻ ሳይሆን ዞሮ መግቢያ ቤትህን ሲኦል ልታደርግብህ ትችላለች። ጥፋቱ ግን የሱ አይደለም፣ ያንተ ምስጋና ቢስነትና ጋግርታምነት ብቻ ነው። ለተደረገልህ ነገር ካንደበት እጅግ የተዋቡ ቃላትን በማውጣት ብቻ ብዙ ልታገኝ የምትችልበትን መንገድ ለምን ትዘጋለህ? በአንተ ህይወት ላይ ከማንም በላይ ቅርቧና ብዙ መወሰን መብትና አቅም ያላት ሰው መሆኗን ላፍታም ቢሆን ልትረሳው አይገባም። በመሐከላችሁ አለመግባባት ቢፈጠር እንኳን በክርክርና በጭቅጭቁ ተሸንፈ በህይወት አሸናፊ መሆን የምትችልበትን ቴክኒክ
የህይወት ዘመን ወርቃማ መርህ ማድረግ አለብህ።